የጋድ ልጆችም እጅግ ብዙ እንስሶች ነበሯቸው። እነሆም የኢያዜር ምድርና የገለዓድ ምድር ለእንስሶች የተመቸ ስፍራ እንደነበረ ባዩ ጊዜ የጋድና የሮቤል ልጆች መጥተው ሙሴን፣ ካህኑን አልዓዛርን፣ የማህበርን አለቆች እንዲህ ብለው ተናገሯቸው። እግዚአብሔር በእስራኤል ማህበር ፊት የመታው ምድር አጣሮት፣ ዲቦን፣ ኢያዜር፣ ነምራ፣ ሐሴቦን፣ ኤልያሊ፣ ሴባማ፣ ናባው፣ ባያን ለእንስሶቻችን የተመቸ ምድር ነው። ለእኛም ለባሪያዎች እንስሶች አሉን። እኛስ በአንተ ዘንድ ሞገስ አግኝተን እንደሆነ ይህ ምድር ለባሪያዎች ርስት አድርገ ስጠን፣ ወደ ዮርዳኖስ ማዶ አታሻግረን። ቁጥር 7 ሙሴም ለጋድ ለሮቤል ልጆች አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? እግዚአብሔር ወደሚሰጣቸው ምድር እንዳይሻገሩ የእስራኤል ልጆች ልብ ለምን ታደክማላችሁ? ይላል። ክብር ዱናላቱ መጀንዶ ሶራቶ ረዱ አይቶ ሞራሰኖ ላሻናራ እንዳቱናዳ ሃሌሉያ ለማንጊቹን ማና ጸሎትስ ነው። ክብር 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 ጌታ ክብር ክብር አምላክ ክብር ሳዳናማሽ ክብር 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 አምላክ ክብር 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 ጌታ ክብር ሶዶማ ጃናማ አንተ ስትርቅ እኛ ይደላናል። አንተ ስትከብር ነገራችን መፍትሄ ያገኛል። ክብር ማንም ክብሩ አይታይ አንተ ክብር ማንም ልቆ አይታይ አንተ ክብር እስቲ አይኖቻችሁን ክፈት። አይናችሁን ከፈታ ነው እግዚአብሔርን ክብር ለማየት ነው። ቅያሜ ያለባችሁ መፍታት የምትፈልጉ መንወሻ ትተኮበበን ወደና መደካ ምህረት ማድረግ አልቻላችሁ። በሃዲኛ ምህረት ምን ይባላል? ኡሪም ማለት ኡሪም ምስም ሰበኮመን ከፀሐይ በታች ያለው ነገር ለእናንተ ትልቅ የሆነ ሰው ትልቅ ያልሆነባችሁ ወጣቶችም እናቶችም አባቶችም አሁን ልቀቁ። የዘላለም አምላክ ጌታ ባልንጀራችንን በልባችን ጠልተነው ክፉ እያሰበን ክብር እንሻለን። ምህረት አድርግልን እግዚአብሔር። ብዙ ያልፈታ ነው፣ ብዙ ያልተው ነው። መምጣት ወደሚገባን ክብር ባልመጣንበት ማንነት ውስጥ አለን። አሁን ያለን ነገር እግዚአብሔር ሆይ እነሆ እንዳያረካን አልፈን ለመሄድ በውስጣችን መነሳሳት ይሁንልን። እግዚአብሔር ሆይ በዚህ ጉባኤ ላይ ምህረት ይሁን። በልባቸው ወንድማቸው እህታቸው ሁሉ በቅያሜ ውስጥ ያሉ ምህረት ያላረጉ አሁን ምህረት እንዲያረጉ ልባቸው ይነካ። ጌታ ሆይ ተመስገን። ይህን ጊዜ ባርክልን። የቃል ፍቺ ይብራልን። በክርስቶስ ኢየሱስ ጌታ ስም አሜን። የማወራችሁ በዚህ ርዕስ ላይ ነው። አትድከም አታድክም። ሆጋ ሆግሲቴ ነው ማለት አሰማ ቢሰማ ማኪት ሆጋ ሆግሲት። ሰው በህይወቱ ውስጥ ድካም አይፈልግም፣ ግን አድካሚዎች አሉ። የእግዚአብሔር ቃል እንደሚናገረው በዚህ በዘኍልቍ ምዕራፍ 32 ላይ እነዚህ በጉዞ ውስጥ የነበሩ ሰዎች ሁለቱ ነገድ ሙሴና አብረው የነበሩትን እንደዚህ አሏቸው ይላል። ወደ 9 ምድር ነበር የተወረሰውና ያ ምድር ደግሞ ሳር በሳር ነው። በጣም ለከብቶች የሚመች ለዓይን የሚያምር ነገር ነበር። በዚህ ምክንያት እነዚህ ሰዎች ወደ አእምሯቸው አንድ ነገር መጣ። እኛ ዮርዳኖስን መሻገር አንፈልግም። ምክንያቱም ሆዳቸውን ስላሰቡ የከብቶችን ውጤት ታውቃላችሁ። አይቡ አለ፣ እርጎ አለ፣ ትኩስ ወተት አለ እና ለከብቶቻችን ምቹ ስለሆነ እኛ እዚሁ እንቀራለን።
ስለዚህ ምን አለኛ ዮርዳኖስ ባንሻገር ብለው ሐሳብ አቀረቡ ይላል። እንዲሁ አማርኛውን ስታዩ በጣም ምቹ ነው። በቃ እናንተ እዚህ ሁኑ፣ ከብቶቻችሁም እዚህ ሁኑ ብለው መቀበል ነበረበት። ሙሴ ግን እንደዚህ አለ፣ ይሄ አደጋ አለበት አለ ይላል። እና ምንድነው አለ ይላል፣ ይሄ ራሱ ማድከም ነው አለ። ለምን ህዝቡ ወደፊት ነው የሚሄደው። አንዱም የእግዚአብሔርን ፕሮግራም መቃወም ነው። ሁለተኛ ነገር ደግሞ ህዝብ ውስጥ ሌላ ነገር ነው። ሁለት ነገር እንዲሆን ማድረጋችሁ ይሄ በፍጹም ልንቀበለው የምንችለው ነገር አይደለም። እና እንዲህ አላቸው ይላል። ለምንድን ነው የህዝብን ልብ የምታደክሙት ብሎ ተናገረ። ይህን ሲያወራ ሙሴ ወደኋላ መለስ ስሎ ደግሞ የሚያወራቸው ነገር አለ። እናንተ ሰዎች በጣም እንድታስቡ ፈልጋለሁ፣ በጣም ግንዛቤ እንዲኖራችሁ ፈልጋለሁ ብሎ ሙሴ እንደዚህ አለ ይላል። እናንተ ያያችሁት ጊዜያዊ ነገር ነው። ነገር ግን ይሄ ነገር የሚፈጥረው ነገር አለ፣ በእግዚአብሔር ዘንድ ተቀባይነት የለውም። ምክንያቱም የእግዚአብሔር እቅድ ተፈጻሚነት እውን እንዳይሆን ወደኋላ የሚያስብል ለእግዚአብሔር ጆሮ የማይመች ነው አላቸው ይላል። እና ማንሳት የፈለገው በዚያው ዘኍልቍ ምዕራፍ 13 ከ27 እስከ 33 እና ዘኍልቍ 14 ከ1 እስከ 4 ላይ እንዲህ አላቸው፣ ላስታውሳችኋል። ይህ አይነት ነገር እንዲህ አይነት አድክም የሆነ ንግግር ደግሞ ማድከም በጣም የሚያስፈልግ አይደለም። ምክንያቱም ህዝቡ ወደፊት ልብ የሚለውን ነገር ልቡ ወደፊት ከእግዚአብሔር ጋር ወደፊት የሚለውን ነገር ወደኋላ የሚያስቀሩ እናንተ እንዲህ ያላችሁ ሁለት ነገሮች ስትቀሩ ሌሎቹ ደግሞ ለምን እንሻገራለን ለምን እንሄዳለን ብለው እዚሁ ተከማችተው የሚፈጠር ነገር አለ። ስለዚህ እንዲህ አይነት ነገር ከዚህ በፊት የተፈጠረውን ልንገራችሁ ብሎ እንዲህ አላቸው ይላል። እግዚአብሔር የሚወርሱበትን ምድር 12ቱን ሰዎች ላከ እና ያችን የሚወርሷትን ምድር ሰልለው ከመጡ 10 ሰዎች የተናገሩት ነገር 3 ብርቱ ነገር እንዲፈጠርባቸው አድርጓል። እንደቀላል ነው የምታዩት አለ ይላል። ይህን ዘመን ስትመለከቱ ሰዎች ደግሞ የሚያደክሙበት ዘመን ነው። በብዙ መልክ ማለት ነው። ብዙ ነገር አለ። ግን የእግዚአብሔር ቃል መጀመሪያ በትክክል ማውራት ይፈልጋል። እና ሙሴ እንደዚህ አላቸው ይላል። እንዲህ አይነት ነገር ጥሩ አይደለም። ዘኍልቍ ምዕራፍ 13 ቁጥር 27 ላይ እንዲህም ብለው ነገሩት፣ ወደ ላከን ምድር ደረስን፣ እሷም ወተትና ማር የምታፈሳለች፣ ፍሬዋም ይህ ነው። ነገር ግን ይላል በምድር የሚኖሩ ኃያላን ከተሞቻቸው የተመሸጉ እጅግም ደግሞ የጸኑ ናቸው። በምድር የሚኖር በዛ ምድር ያሉ ሰዎች ኃያላን ናቸው። ከተማዋ ደግሞ ቅጥር አላት፣ በጣም አይነኬ ናት፣ ማንም ሊደፍራት የማይችል ነው። በዛ ብቻ ቢያቆሙ ጥሩ ነበር። የዔናቅ ልጆችን ደግሞ አየን። በደቡብ ደግሞ አማሌቅን ተቀምጧል። በተራሮችም ደግሞ ኬጣውያን፣ ኢያቡሳውያን፣ አሞራውያን ተቀምጠዋል። የማይቸግራቸውን ነው ዝርዝር የሚያወሩት። እና በዮርዳኖስ አጠገብ ተቀምጠዋል። እነዚህ ሰዎች የሚናገሩት ነገር አድክም ነው። ምን የሚል መግባት አንችልም፣ መውረስ አንችልም። አንዱ የማድከማቸው ትልቁ ሐሳብ እግዚአብሔር እነዚህን ሰራዊት ሁሉ ለእስራኤል እንጀራ እንደሚሰጥ እንዳያምኑ ነው። 10 ሰዎች አተልቀው ያዩት እግዚአብሔር አሳንሶ ያየውን እነሱ በሰይጣን ፋንታ ሆኑና አተልቀው አሳይ። ርዝመታቸው ይገርማችኋል አሉ ይላል። አይታችኋል። ዘመኑ ይሄ ዘመን ስታዩ የወሬ ዘመን ሰው ወጫ ይታው ወይ ከወሬ ብዛት ሰው በሊታው ነው። ለዚህ እኮ ነው ሹር ቤት በሽ ነው፣ ሻይ ቤት በሽ ነው፣ ሳምቡሳ ቤት በሽ ነው። ይቶክ የለባቴ ጋስ ለማ ተከመኩ ከበኦንቲያ ኦንቲም ሎሄጋ በለነ ያድናል። ለምን ተናጋሪ ሰው ነው ያለው፣ የሚሰማ የለም። ሁሉ ሰው በቃ ሰማኝ እንጂ ለስማ ተናጋሪ ነው። እነዚህ 10 ሰዎች ተናጋሪ ናቸው። የህዝቡን አስተሳሰብ አመለካከት ማድከም የፈለጉ በደነው መንችን ደክመ አታድክመኝ ማለት ሙሴ 3 ነገር ነው የሚያነሳ። የሚያደክም ነገር፣ ወደፊት የማያስኬድ ወሬ፣ አደጋ አለበት። 3 ነገር ሆኗል ብሎ ነው የሚናገረው። የመጀመሪያው ነገር የእግዚአብሔር ቁጣ ወርዷል። እግዚአብሔር ሲቆጣ ይገርማቸዋል። ወይ እሳት ይወድቃል፣ ወይ በረዶ ይመጣል፣ ወይ ምድር ትሰነጠቃለች።
ምድር እንዳለ የምትሄደውን የምታስኬደውን ስርዓቱንም ትተዋለች። ምክንያቱም በእግዚአብሔር ቁጣ ፊት ምድር ራሱ መቀመጥ አትችልም። ታውቃላችሁ፣ የድሮ አባቶች ገና ሲገቡ በቋንቋቸው ግቢውን ስለሚሞሉ በቃ ሚስት ራሱ ሽንት በሽንት ነው የምትሆነው። ምክንያቱም ቁጣቸው ማለት ነው። የሰው ቁጣ እንደዚህ የሚያደርግ ከሆነ የገቡበት በቃ መውጫ መግቢያ እስኪያጡ በር ሁሉ እያለ በበር መውጣት ሲገባቸው ከግድግዳ ጋር የሚታገሉ ሰዎች ቁጣው ማለት የሰው እንኳን የእግዚአብሔር ቁጣ ደግሞ ከባድ ነው። ከቁጣ ያድነን። ስለዚህ መጽሐፍ ሲናገር እግዚአብሔር ተቆጣ ይላል። የእግዚአብሔር ቁጣው ላይ እሳት አለበት፣ በረዶ አለበት። ምድር የነበራትን ስርዓትን የምታም ግልብጥብጡ ነው የሚወጣው። እግዚአብሔር የሚባል እሳት ነው የሚለው። ከዚህ የተነሳ ያስፈራል። ቁጣው ከጨመረ ማንም መትረፍ አይችልም። እልቅ ነው፣ በቃ ድብን እኮ ነው። እንዴት ከባድ መሰላችሁ! ስለዚህ ሙሴ እናንተ ሰዎች ጤነኛ አይደላችሁም ወይ? ይሄ እኮ ህዝብ ላይ አድክም ወሬ እኔ ጋርና እነዚህ ጋር ያመጣችሁት ይበቃል። ህዝቡ መስማት የለበትም። ልንገራችሁ አለ ይላል፣ ሊያስደነግጣቸው ብሎ። ይሄ አድክም ወሬ አያስፈልግም፣ ወደፊት እንዳይራመድ። ብዙ የሚገርም አድክም አገልጋዮች አሉ ዙሪያ። እግዚአብሔርም ከዚህ በኋላ ይለያቸው አለበት ሲባል እዛው የሚለው ወደፊት ሲባል ግን አንድ ገራም ሮማን ይቶታ በጨስ ወደ አንድ ትይመራ እኔ ድንገት ነው መልእክት ማመጣላችሁ። ስለዚህ ነቅታችሁ ስሙ። ክብር ለጌታ። ስለዚህ መጽሐፍ ሲያወራ የሚገርም ነገር ነው። ወደፊት የሚሄደውን ህዝብ ምን እንዲሆን እንዲቃጠል የእግዚአብሔር ቁጣ እንዲወርድበት ነው። ይሄ አድክም ወሬ እግዚአብሔር የማይፈልገው ነው። የሚገርማችሁ እግዚአብሔር አንድ ቀን ደክሞ ያውቅ። ስለዚህ አድክሞ የሚያደክምን ሰው አድክም ንግግር የሚናገር ሰው ወደፊት የማያስብል አንዳንድ ሰዎች እንደዚህ ይላሉ። የተቀባውን ሰው ታዋቸ መንና ዋስም ያን ሞልቶ ወንበር ሰከመ ቶምቶም ብቻ ነው እንጂ እከበኤት ሞላት ያዋጣው ይላል። እኛ ድሮ ከገንዘብ ጋር ፈርመናል እንዴ? ከቅማት ጋር እንጂ ዳካስ አያቶ ፋራ እግዚአብሔር እንደሆነ መላእክት አለው። አሜን። አጀንቶ ሰማከረዱ ከማሳ ሃሌሉያ። የጀመርካትን ነገር እንዳትተው አንተ እግዚአብሔር ዶትከን ኢሉባኮ ትብቸን ለምትብቸን ይባኮ ኒሉባኮ ደግሞ ቡርነት ቡርና በጦርች ማለት ቡር ቀንበሪ ቋንነ ቡር አይም አጎበ አጋ ሰረከምች ሰራራ ለወጣውልች ለወጣራ ኢንቃስ ይዳል ገናጭ ምን መጥቶንም ጎዳነን ድረስ ኪክምን እንደ እንግዲህ ምን አልሶገስ አትሁን በለም እንጀን ጫለው ሁምቷን ሻሚቷን ሁምቷን አልግፍንም አጓደ ሁምቷን ማን አዋጥ ዋስምነት ነው የሚለው። ስለዚህ ዋስምነት እንዳል ምን መሆን ጥርስ በጥርስ ነው። አጃካ አንወጮማን ሃሌሉያ። ኮስታራ ነች እንድትባል ታከሉ ሰላም ስትባል ይላደማው ኢጣሶ ኦሰራ ኦሲቶ ያሶ ክብር ለጌታ ይሁን። መትመት ከነን መልእክት እንግዲህ አዲስ አበባ ምን ይጎክ ማን ኮስታሪቷል ምን የዚህ የሃዲያ ፕሬዝዳንት ነሽ እንዴ? አጃካስት ሃሌሉያ። ስለዚህ ሙሴ እንደዚህ አላቸው። ይህንን አድክም ወሬ ከአእምሯቸው ካሳሰባቸው ከልባቸው ሊያወጣ ብሎ ነው አስደንግጥ መልእክት ቢናገር ትዝ አይላችሁም ሞት አለ። ያኔ ምድሪቱን ሰልለው እንዲመጡ የተላኩት 12 ሰዎች መካከል 10ሩ የማይገባ ነገር የማይሳል ስዕል ሳሉባቸው። የኢናቅ ልጆች አይት ርዝመታቸው እኛ ስንታይ በእነሱ ፊት እንደውም እኮ ገችነን ቢሉ ጥሩ ነበር። ያጫጭር ሰው ታውቃላችኋል? እንዴት ምቹ መሰላ ያጫጭር ሰው በጣም ጥሩ እኮ ነው። እኔ ሾኔ ባለፈው ላገሩት ሄጄ አጫጭር ሰው ናና አብረን እንነሳለን። እንዴት ያምራል! ጉያ ውስጥ ገብቶ
ቆንጆ እኮ ነው በጣም አጭር ሰው ዲኮሬሽን ነው እና ምን አለላ እኛ ግን አለላ አሁን በጣለን እንዴ ጭፍቅ አንተ ሰይጣን ይችላል እንዴ አይችልም ባል አሚገር ቃል በቃል የገባ በቃል ጉዞ የጀመረ አሜን ሳቶካስ ስለዚህ ይሄን ቃል የወደቀበትን ቃል የተጋገረበትን ህዝብ የቃል ነገር ሁሉ ከአእምሮ አጥፍቶ የናቅን ምን ሊያረግ ሊሰካበት ነው የፈለገው ሊያቆም እሱ ላይ የሚገርም ቃል የተነገረው ሰው አንተ እንደዚህ ያልክ ሰው ተነስልኝ እግዚአብሔር ትንሽ አይደለም ብዙ መነዘርልሃለሁ ይላል አሜን ብዙ ግን ሰዎችን አትመን ግን ይሄ ሰው እኮ ነገር አለበት ብሎ ይሄን kibbako ሁሉም ብትንትን አርባል ጌታ ስለዚህ እግዚአብሔር እንደዚህ ይላል ድፍት በል ድብቅ በል አንተን ለብዙዎች በረከት አደርጋለሁ ይላል አሜን ይሄው እጅ ላይ ያለው ነገር እግዚአብሔር ይባርካል በእናትህ እጅ ላይ ያለው ትንሽ ነገር አለ ግን ይበዛል አሜን ጸሎታ አርትት ጸሎታ ታከብት ግሩፕ ወጣደሮም አፉ ስለዚህ መጽሐፍ ምን ይላል የሚገርም ነገር የእግዚአብሔር ቁጣ ሁለተኛ ነገር ደግሞ የሚናገረው ነገር አለ የተስፋይቱን ምድር እንዳይወርሱ ተከለከሉ ነው የሚገርም እኮ አንተ አድክሞች እኮ የሚሰሩት ስራ ከባድ አድክሞ ያደክሙ ሰዎች ስለዚህ ሙሴ የሚናገረው ነገር እንዲህ አይነት ነገር እግዚአብሔር የሚፈልገው ነገር አይደለም ብሎ ነው የሚያወራው አድክሞች የእግዚአብሔርን መገኘት ነው የሚከለክሉት ታውቃላችሁ እግዚአብሔር እኮ ራሱን ከልክሎ ህዝቡ የተጠቃበት ብዙ ነገር አለ በፍጹም አያስፈልግም ብሎ ነው የሚያወራቸው መድከም አይገባም ምክንያቱም ሰው በህይወቱ እግዚአብሔር ማለት ሰዎችን ከድካም ወደ ብርታት የሚያስከድ አምላክ ስለሆነ ስለዚህ መጽሐፍ እንደሚናገረው ሙሴም ያወራቸው በዚህ ምክንያት ይላል ምን ሆኖ ነው የሚለው በጣም የሚገርመው ነገር ቁጥር 16 ጀምሮ ወደ እርሱም ቀርበው አሉት ምክንያቱም የተናገረው ነገር በጣም ከባድ ነው ከቁጥር 13 ጀምሮ ስትመለከቱ የእግዚአብሔር ቁጣ በእስራኤል ላይ ጸና በእግዚአብሔር ክፉ ያደረጉ ትውልድ ሁሉ እስኪጠፉ ሶስተኛው ነገር ምን አደረገ ይላል እግዚአብሔር አሻቸው ይላል በጣም ከባድ ይሄን አድክሞ ወደ በመስማታቸው ምክንያት 40 ዓመት ሙሉ እግዚአብሔር በመድረ በዳ ይላል የሚገርመው ስለ ሰው ከንቱ ነገር ስትሰማ ልብህን ስለሚያደክም ምን መሆን አለብህ አልሰማም ነው ማለት ያለው ከዶሎ ማኮልች ማን ደም ሱንፎቃራ ማን ሆጋልች ነው ወጮ ድሮ ብዙ ደካማ እንደሆነ ይታወቃል ደካማ ነገር እንዳለበት ይታወቃል ግን አንተን ሊያደክም ብሎ በተለይ ደግሞ ሆሳና ውስጥ ሀዲያ ውስጥ ያለ ሰይጣን ደግሞ የአገልጋይን ድካም ለማውራት በቃ ዝም ብሎ ታጥቀው ያሉ ሰዎች አሉ ጫዋ በቃ ደርኛም ቡስኩታ ወተታ እርጎ ቢታራ እውሽ ውጭ ታኪው ማን ነው እሎክማን አመደሞ አሜን አሜን የሚገርምህ ነገር እንዲህ አይነት ነገር ታውቃለህ አያገባህም በሰውየው ድካም አያገባህም አግዞ ይልን ምክንያቱም ቢበረታም ቢደክምም እሱ የእግዚአብሔር እንጂ ያንተ አይደለም አው ሰው ያልገባው እሱ እግዚአብሔር ጥሩ እንደማይወድቅ እንደማይስት ብዙ ነገር እንደማያደርግ አስቦ መሰለ ኪዳን የሚገባው ያውቀዋል እኮ ገና ከእናቱ ማህፀን ከመውጣቱ በፊት የሱን መንገድ ያውቃል ራሳካ እግዚአብሔር መንገዳችን ያወቀ እኮ ነው ተስፋ የሚገባልን የቱ ጋር ባክ እንደምናርግም ያውቃል የቱ ጋር እንደምንተው ደብሮኛል እግዚአብሔር ብለን ምንተውበትን የሆነ 3 ዓመትም እንዳለ ያውቃል የሆነ ጋር ሁሉ ያውቃል ስለዚህ ምን አገባ በደከመ ጊዜ ማለት ይሳል ነብይቼ እኮ ከስ ማግሰ ከበሌ ሞሽ አትመበ አትሞሎ ዳጋ ሞይ ነው ከሽመ ከበሌ ሞሽ ጫዋደሮ ማይወድ ከዛማን ታርቂዋል አቱን ጥቶይ ዳዳ መገርማን ታከለ ይጥቂውን አስለስ የኛ ችግር እሱ ነው ሲደክም ትንሽ ደግሞ ነገር ሲኖር የሞት ላይ ሲደክም ደግሞ አንጣራጭ መንፈስ አበሰሙ አሜን የሆነ በቃ ወራዋይ ነገር አለው የሚገርማችሁ ፈረንጆች ሰው በደከመ ጊዜ በወደቀ ጊዜ ለማንሳት ነው ከስር የሚተኙት የሀዲያ ምድር አይተኛም በረይ ነው
ናና ወልጮ ከየበ መስኖ ኮኔ በጭ ፎጋ መስኖ ዋምኖን ዋግን ወይ የለዛ ምስክር እኔ ነኝ። ዋመመና ሰምኳር ዋሙ መቶሎ ከና ባሶ ካመ ባሶ ከመሮ ዋማ ከሞ ያመን አሜን ሀዲ ኦሌ ግባ መሮክ ማን ለብሰካ ሀዲ ዋሞ ወከለ ይቀጥሳለ አይ የሰሚያ አረባ ደቡባ አሜሪካ መሮኮ ሀዲ ዋሞ ወከለ ማን ማጭ ሰው ሲወጭ ግን ዋማ ከሞዩ ዋከቾ አሜን በለሰባ ፊቶይ ዋማ ከሞዩ ከበለሰም ቱጃይኮ አሜን ነው። ምክንያቱም እግዚአብሔር ከሀገር ጋር ኩርፊያ የለውም ከኃጢአት ጋር እንጂ። በልሳን እግዚአብሔር የሚጠላ መሰላችሁ? ምን መሰላችሁ? የኔ ነው የሚለው። በቃል እኮ ነው የፈጠረው የኔ ነው ይላል። አንተ እግዚአብሔር ፈጠረው ሰው ሁሉ ሲመጣ ካከየው ማጨሰው ያደውን ጀምሮ አራጉል ሰመን ሳቢሰመው አይታወቅም። ድሮ ሆሳናን ማን ይወዳል? የጭቃ ከተማ አበደውን ጥቁ ያሮር ጎዳኑ እንደ ማብራት የገሮማን ክበመቆ ክብር አለ። አሜን እትዛከ በለስ አዋደን አሶመን አያሰና ደቡብ እኮ ሰው ነው፣ አበሻ ነው፣ ማንም ያለው እዚህም አበሻ ነው፣ ፈረንጅም ነው ያለው። ኢየሱስ ክርስቶስ ጌታ አሜን። ስለዚህ እነዚህ ሶስቱን ነገር ሲነግራቸው እግዚአብሔር ቁጣ ነደደ፣ ህዝቡ ደግሞ ወደ ተስፋይቱ ምድር እንዳይወርሱ እግዚአብሔር ማል በቃ ስቶፕ አቁም ያለው እንዴ እንደገና ደግሞ 40 ዓመት ይላል። የሚገርም እኮ 40 ዓመት ብሎ አሻቸው ይላል። ከባድ ነው ታውቃላችሁ። በህይወታችሁ ውስጥ ኢትዮጵያ ውስጥ አይደላንም፣ አይመቸንም፣ ማገልገል አንችልም የሚሉ ሰዎች ወሬ አትስሙ፣ ያደክማል። አሜን። ሴቶች በስተዋል ባል ማግኘት አይቻልም ብሎ አድካሚ ወሬ የሚያወራ ሰው ካለ አይሰማም። በትምህርት ማራለ አይዋ ያመን ተቀው አንዳንዶች ሴት በዛ ሲባል ምን ይላል? በቃ ኩራት ይሰማዋል። እንደዛ ሆኖ ነገር የለም። ብዙቶች ለሎ አኮ ጎናፊያኮ የአንዳንድ ሰዎች ቶች ጸሎት ተንበርክከው ለቅባት እንኳን አይደለም ጎናፊያኮ እኔ የሰማሁትን እኮ ነው የማወራው። እግዚአብሔር እያወራኝ ስለሆነ እኮ ነው። ብዙ ሰዎች ስጋታቸው እግዚአብሔር የሚሰጠው ነገር ላይ ነው የሚሰሩት፣ ግን እኮ ይሰጣል። አሜን ተቀሙ። ስጋታችሁ ሰው ስለማይጠይቀው ነገር አይደለም እኮ የምትጠይቁት። የሚገርም ነገር ነው። የሚገርማችሁ ነገር ሰዎች ሊሰጉት የማይገባ ነገር ነው የሚያሰጋችሁ። ለማን? ከሰው ስለሰማችሁ። አድክሞች ነው የሚያሰማችሁ። ታይ እንግዲህ ለውቆ ይላል ኤሉነስ ምንድነው ያመጡ ሰዎች ባህልኛ ምን ይባላል? አድኛማችሁን በቃ እኔ ነው የምናገር ምን እሱ ከኖ አየሰምስና አንጎና ሚል ፕላናል በልክነ ነው እሱ አይቻል እሱ በለብጽ ያስመጣ ስላየው ምድሪቱ ላይ አለ። በዚህ ምክንያት ምን ሆነ ይላል? ወደ እርሱ ቀርበው አሉት፣ በዚህ ለእንስሶቻችን በረቶችን ለልጆቻችን ከተሞች እንሰራለን። እኛ በቃ እንደዚህ የሚሆን ከሆነ ሶስቱ አስቸጋሪና ከባድ ነገር የሚሆን ከሆነ እኛ ላይ የእግዚአብሔር ቁጣ ነዶ ሌሎችም ላይ ቁጣ እንዲነድ የሚያደርግ ከሆነ ምንገባበት ተስፋ ምድር እንዳንገባ አሁንም ሌላ ነገር እግዚአብሔር የሚያመጣ ከሆነ ያን የነበሩ ሰዎች ያንን አድክም ሆነ መጽሐፍ እንደሚናገር አደክም። ለምንድን ነው የምታደክሙት ይላል። አቻ ለምንድን ነው የምታደክሙት ይላል። አንዳንድ ሰው በሀገሩ እንደሚያድግ እንደሚባረክ እንዳይሰማ ያደርገዋል። ሌላ ያደክማል። ታከው ላይ ይሰምታ
ይላል። ሄዶ የአውሬ ራት ነው የሚሆነው። ወይ ውሃ ይበላዋል፣ ወይ አውሬ ይበላዋል፣ ወይ ሰው ይገላል። ምክንያቱም አድክሙ ሰምቷል። በቃ የለም ነው የለም የሚለው አትስሙ። አይሆንም የሚለው አትስሙ። አድክም ነው እሱ። አይሳካም የሚለውን ነገር አትስሙ። አድክም ነው እሱ። አይሆንም የሚለው ሰው አትስሙ። እሱ አድክም ነው። አይሰማም። ስቶፓቸው በአንደኛ ሳሙኤል ምዕራፍ 11 ቁጥር 28 ላይ ሳኦል በውጊያ መካከል ላይ አንድ አድክም ነገር አደረገ። የሚገርም ነው። ህዝቡን እንደዚህ አለ፣ ጠላቶችን እስክበቀል ድረስ ማንም ሰው ምን አያርግ መብል እንዳይቀምስ አለ ይላል። በፋስት ሊገላቸው ሆለይጤ የሚገርም እኮ ነው። በፋስት ሊገላቸው ምን አትሁን፣ ማንም ሰው ፉድ እንዳይበላ ሳይበላ ይቻላል። አሁን ራሱ በኋላ አይደል የመክሰስ ሰዓት ምን ትላለህ? እውነት ነው። እኔ ራሱ እርቦኛ አንተ ባታባ ቀጭን ሰው አይደቦም አላችሁ እንዴ? እንደውም ትንሽ ስለሚበላ ቶሎ ነው የሚለው አይደል? እኛ ዘመዳሞች እንታወቃለን። እና ምን አለ እንዋ ይሩ ሳውልን መትመንና ዋሱ ምቄ ምን አለ ይላል፣ ጠላቶችን እስክበቀል ድረስ ማንም ሰው የሚበላ ነገር እንኳን ቢያይ እንዳይቀምስ ብሎ በመሐላ አሰራቸው ይላል። በእስራኤል ዘንድ መሐላ በጣም ከባድ ነው። በጣም ነው የሚፈራው። ዮናታን ይሄን ነገር ሲባል አልሰማም። በጥሻው ሲያልፍ ማር አየና በበትሩ አንስቶ ሲያረግ አይኑ ተከፈተ ይላል። እና ሰው ሁሉ ፈርቶ ወይ ጉድ ይሄ አልገባውም መሐላ እንኳን አለብን ብሎ ሲል አይኑ ተከፈተ ይላል። አድክሞችን ማትሰሙ ከሆነ አይናችሁ እንደተከፈተ ነው። አሜን። ኧረ አሜን። የሚገርም ነው። በዚህ ምክንያት ሳኦል ያመጣው ነገር ምን ሆነ ይላል፣ ህዝቡን በጣም ደከመ ነው የሚለው። ስለደከሙ ዘፍጥረት 9:4 ላይ በደም ውስጥ ህይወት ስላለ ማንም ከነደሙ እንዳይበላ ብሎ እግዚአብሔር ተናግሮ ነበር። ይህንን የእግዚአብሔር ኪዳን ነበር እንዲያፈርሱ ያደረገው። ሳኦል አስቦ ማወራ ምን አለ ኪዳን ብሎ እንዳያስብ። አድክሞች የእግዚአብሔር ህግ ትዝ አይላቸው፣ የእግዚአብሔር ኪዳን ትዝ አይላቸው። የሁኔታ ነው የሚታያቸው። እንደዚህ ብሎ ነገር የለም። በዚህ ምክንያት ይላል ህዝቡ በጣም ስለተራበ አረደና እስከ ደሞ እንደምን እንደ ውሻ እንደ ጅብ እንደ ውሻ ታውቃላችሁ፣ ደሞ ምን ብቻ ሞዴል ለሙላ ብሎ ምክንያቱም ዮናታን እንዲህ በበትር ወስዶ አይኑ ከተከፈተ እንደዚህ ያለ አባቴ ምን አይነት አስቸጋሪ ነው አለ። አድክሞች ድሮ አስቸጋሪ ናቸው። እኔ እንዴት ነግቼ አይነ ከተከፈተ ህዝቡ ደግሞ በልቶ ቢሆን ኖሮ አለ ይላል። ጠላቶቻችን ፍጭት እናደርጋቸው ነበር ይላል። አንተ አትደክም፣ ጠላትን ትፈጫለህ። አንተ ስማ፣ አድካኞችን አትስማ። ሃሌሉያ። ታውቃላችሁ ኢትዮጵያ ውስጥ በቃል የሚገሉ ብዙዎች ናቸው። የቃል ጦም የእግዚአብሔርን ቃል ለትውልዱ